መክብብ ምዕራፍ 9 ቁጥር 8 መክብብ ምዕራፍ 9 ቁጥር 8 ሁሉ ጊዜ ልብስ ነጭ ይሁን ቅባትም ከራስህ ላይ አይታጣ። ድገም እስቲ። ሁሉ ጊዜ ልብስ ነጭ ይሁን ቅባትም ከራስህ ላይ አይታጣ። ጌታ ይባርካችሁ። አመሰግናለሁ። መክብብ ምዕራፍ 9 ቁጥር 8 እንደ መልእክት ነው እግዚአብሔር ወደ ውስጤ የተናገረኝ። ሁሉ ጊዜ ልብስ ነጭ ይሁን ቅባትም ከራስህ ላይ አይታጣ። የምጽፉ ሰዎች ቅባት ከራስህ ላይ አይታጣ ብላችሁ በዚህ ሐሳብ ውስጥ ነው የምንነጋገረው። ይህ የብሉይ ኪዳን ጸሐፊ በእግዚአብሔር ለሚያምኑት ወይንም ደግሞ ለእስራኤላውያኖች የተጻፈ መልእክት ነው። ጸሐፊው እንደምታውቁት ጠቢቡ ሰለሞን ነው። ስለተቀባ ሰው ስኬት፣ ስለተቀባ ሰው ልዩነት፣ ስለተቀባ ሰው ጣዕም፣ ስለተቀባ ሰው የህይወት አይነት የሚናገርበት ወይም ደግሞ በእስራኤላውያኖች መካከል የተቀቡ ሰዎች የመፍትሄ ሰዎች፣ የተቀቡ ሰዎች የተለዩ ሰዎች፣ የተቀቡ ሰዎች ለህዝብ የሚያገለግሉ ሰዎች እንደሆነ በብዙዎች ዘንድ ይታወቃል። ይህ አገልግሎት የጀመረው እንደምታውቁት ከግብጽ የወጣው ህዝብ በግልጥ ወይም በይፋ የተጀመረው ከግብጽ የወጣው ህዝብ ሌዊ የተባለው የተመረጠው አንዱ ነገድ በሙሴ አማካኝነት ካህን እንዲሆን የተመረጠ ህዝብ ነው። ያ ህዝብ ካህን አለው፣ ሊቀ ካህን አለው፣ የተቀባ እና ለሌላው ደግሞ የእግዚአብሔርን ሐሳብ ከእግዚአብሔር ሰምቶ የሚያስተላልፍ ነው። ወይንም ባጭሩ የተቀባ እንደ ድልድይ ውሰዱት፣ ከዚህ የሚያመጣ ወደዛ የሚሰጥ አዘሴም ታይም ደግሞ ከዚህ የሚቀበል ወደ እግዚአብሔር የሚወስድ መካከለኛ የሆነ ህዝብ ነው። ይህ ሌዊ የተባለ ህዝብ በዘፍጥረት ምዕራፍ 32 ላይ ስለ ሌዊ ሲናገር በጣም መራርና ጨካኝ፣ ለክህነትና ለቅባት አገልግሎት የማይመጥንና ስፍራና ቦታ የሌለው ሰው ነው። ምክንያቱም ከእግዚአብሔር ሐሳብ ይልቅ የራሱን ሐሳብ የሚያስቀድም፣ ከእግዚአብሔር ችሎታ ይልቅ የራሱን ችሎታ የሚፈልግ ግለሰብ ነው። አባት ነው ሌዊ። የያዕቆብ ልጅ ነው ሌዊ። አንድ ቀን ያዕቆብ ልጆቹን ይዞ ሀብቱን ይዞ በተቀመጠበት ከተማ ላይ የከተማው የንጉሱ ልጅ ዲና የምትባለውን የያዕቆብን ልጅ የሌዊን እህት ይወድና ልጁ ወስዶ የወደዳትን አሕዛብ እንደምታውቁት ሽማግሌ አይልክም፣ አስነወራት ይላል። በዚህ ጊዜ ስምዖንና ሌዊ ዲና እንደተነወረች ባወቁ ጊዜ በጣም አዘኑ፣ በጣም ተናደዱ። የንጉሱ ልጅ ደግሞ ዲናን ስለወደዳት ይልና አባቱን ጠየቀው። እኔ እሷን ካላገባው መኖር አልችልም አለው። ማናት ተብሎ ሲጠየቅ ልጅቷ የያዕቆብ ልጅ ናት። በዚህ ጊዜ ያዕቆብ ተጠየቀ። ልጄን ወዷታልና ያለሷ መኖር አይችልም። እንግዲያውስ እንደዚህ አሉ። ስምዖንና ሌዊ ብድግ አሉና እኛ የኪዳን ልጆች ነን። አባታችን አብርሃም በእግዚአብሔር ተጠርቶ የወጣ የኪዳን ሰው ነው። ልጁ ይስሐቅም እንደዛው፣ አባታችን ያዕቆብም እንደዛው። እኛም ይህን ኪዳን ማስቀጠል ስለምንፈልግ ኪዳን ያለው ብቻ ነው ከኪዳን ካለው ጋር የሚጋባው። ምን ማለት ነው? እኛ የተገረዝነን፣ ወንዶቻችን የተለዩ ናቸው፣ እናንተ ደግሞ ኪዳን የላችሁም። ይሄ እኮ ቀላል ነው፣ የእናንተ አይነት መሆን እንችላለን አሉት። እኛ የምንገረዘው በ8 ቀናችን ነው አላቸው። በዚህ አማካኝነት ነው ወደ ኪዳን የገባ ነው። ግድ የለም ልጃችሁን ስለወደዳት የ80 ዓመት ሽማግሌ አገር ውስጥ ቢኖር እንኳን ይገረዛል፣ ከእናንተ ጋር እንድነናል። ይሄንን ለተንኮላቸው ስምዖንና ሌዊ ያደረጉ ይልና በከተማ ውስጥ ያለው ሁሉ ተገረዘ። ስንቱ ለማግባት? አንዱ ለማግባት በሰፈር ያለው ሁሉ ተገረዘ። በዚህ ጊዜ ይልና መጽሐፍ ምን ይላል? በሶስተኛው ቀን ቁስላቸው በጸና ጊዜ ስምዖንና ሌዊ ሰይፋቸውን አውጥተው ከሰው እስከ እንስሳ ድረስ ሁሉንም ገደሏቸው ይላል መጽሐፍ።
ያው እንደማያካብር ታውቃላችሁ የሚለው ነው የሚለው። ያዕቆብም ፈራ የሚል ቃል አለ። ደነገጠ። እኔ በሰው ሀገር መጥቼ በዙሪያው ባሉት ሁሉ ተከብቤ ልገድሉኝ ነው ወይ ብሎ አካባቢውንና ድንኳኑን ነቅሎ እንደሄደ መጽሐፍ ይናገራል። እና ስምዖንና ሌዊ ጨካኝ ናቸው። ለቅባት የሚሆኑ ካራክተር፣ ለቅባት የሆነ አመለካከት የላቸው። ከዘመን በኋላ ግን ዮሴፍ ከተሸጠ በኋላ 430 ዓመት ከቆየ በኋላ ከግብፅ ከወጡ በኋላ ሙሴ የኪዳንን ታቦት ሊቀበል ወደ ተራራ ወጥቶ በተመለሰ ጊዜ በአውሴን አማካኝነት በሃሮን አማካኝነት ከግብፅ ያወጣን ጥጃ ነው ብሎ በአንገታቸው ወርቅና በጆራቸው ላይ ባለ ጉትቻ ወርቅ ሰርቶላቸው ጥጃ አድርጎላቸው ይሄውልህ እስራኤል ቀይ ባህሩን የከፈለ ረሃቡን የመታ ድቅድቁን ጨለማ ብርሃን ያደረገልህ ብሎ አምላክና አምልኮ በቀየሩ ጊዜ አብሮ ሲያመልክ የነበረ ሌዊና ስምዖን እዛው ነው። ይሄን ጉዳይ በበላይነት ሲያስተባብር የነበረ ደግሞ ሃሮን። አውሴን ደግሞ በኋላ ኢያሱ የሆነው አውሴን ነው የመጀመሪያ ስሙ። በተራራው ስር ቁጭ ብሎ ነበረ። ተራራው ላይ ደግሞ ሙሴ አለ። ዳመና ውስጥ ደግሞ እግዚአብሔር አለ። 40 ቀን ስለቆየ ነው ይሄ ነገር ሀፕን ያደረገው። ሙሴ ቀርቷል፣ ጠፍቷል፣ ምን እንደነካው አናውቅም በሚል ማለት ነው። ከተራራ ሙሴ ሲወርድ በእግዚአብሔር አማካኝነት ምንድነው የምሰማው ድምፅ አለው። የድል ነሺ ይሆን አለው። ኖ አለው። የድል ነሺም የድል ተነሺም አይደለም። ይህ አምላክ የቀየረ አምልኮ ነው። ሲገቡ የሚያብለጨልጭ በውድ የተሰራ እላው ላይ ቅባት የፈሰሰበት አምላክ ግን ያልሆነ ጥጃ አለ። በብዙ አይነት ቋንቋ ለማንበብ ሞክሬያለሁ ይሄን ክፍል ወደ እናንተ ከመምጣቴ በፊት። ወርቅ ጠጥቶ የሚያውቃል? ወርቅ ጠጥቶ እዚህ ጋር ወርቅ ጠጡ ነው የሚለው። ወርቁን ሰበረው አይደል የሚለው? ጥጃውን ሰበረው፣ በጥብጦም አጠጣቸው። ምን እንዳደረጋቸው አላውቅም። እዛው ጋር ነው ሙሴ በጣም ተናዶ ስለነበር ጽላቱ ምን አደረገ? ሰበረው። ከዛ እንደዚህ የሚል ቃል አለ። ለእግዚአብሔር የሚቀና ማን ነው ሲል አብሮ የሰገደው አብሮ የተንበረከከው ሌዊ እኔ ቀናለሁ ብሎ ወደ ሙሴ አይመጣም። ቀና ለእግዚአብሔር አለው። ቅባት ቼክ ይደረጋል፣ ዝም ብሎ አይመጣም። አንተ ለእግዚአብሔር ቀንተሃል አለው። አዎ። የእግዚአብሔር ለመሆን ቀንተሃል? አዎ። ከእግዚአብሔር ጋር ለመወገን ቀንተሃል? አዎ። የእግዚአብሔርን ስለማገልገል ቀንተሃል? አዎ። እስከ መስቀል ቀንተሃል? በአዲስ ትርጉም አዎ። እንግዲያውስ አለው ሰይፍን ከሰገባ አውጣና እናትና አባትን ግደል አለው። ምን እንደሚል ታውቃለህ? በዛን ቀን 3800 ሰው ሌዊ ገደለ፣ በድንኳን እናቱን ይላል። ይሄን ኬታ መጣው በለኛ። ዘዳግም ምዕራፍ 42 ተመልከት። ምዕራፍ 32 ቁጥር 8 ሰው በመሪባ ውሃ ለፈተንከው እናትና አባቱን አላወቅኩም ላለ ወንድሞቹን ላላስተዋለ ለዛ ለቅዱሱ ለሌዊ ኡሪምና ቱሪም ለማይሆን በሱ ላይ የሚነሳ ካለ ወገቡ ምን አድርገው። ከዛን ቀን ጀምሮ 12ኛው ሌዊ 11ዱ ሰርቶ እንዲያመጣለት የ11ዱ በረከት የሚቀጥለው ላው ላይ ቅባት ባለው ሌዊ ይሆናል። በጣም ደስ ይለኛል። በመሪባ ውሃ ለፈተንከው። በመሪባ ውሃ ማለት ወርቁን ሰብሮ በጡት ያጠጣቸው። በመሪባ ውሃ ለፈተንከው እናትና አባቱን አላወቅኩም ላለ ወንድሞቹን ላላስተዋለ ምን ማለት ነው? ተቀለ በአማርኛ ሰይፉን አውጥቶ ወደ ድንኳን ሲገባ እናትየው እንደለመደችው ልጄ ስትል እንኪ ካፍ ወደ ውስጥ ምን ነው ስትለው ለእግዚአብሔር ቀንቻለሁ። እኔ አይደለሁም የሚለው፣ ገብታችሁ ባይብሉን አንብቡት። በድንኳን ውስጥ በርካቶች ወደቁ ይላል። ቅባት ከምትወደው ነገር እንድትለይ ብቻ ሳይሆን የምትወደውን ነገር እንድትገድለው ያደርጋል። ከዛን ቀን ጀምሮ በሌዊ ላይ ቅባት መጣ። እግዚአብሔር መስራት ሲፈልግ ብቻ በማን ይሰራ ነበር? በሌዊ ይሰራ ነበር። በሌዊ ይሰራ ነበር። መናገር ሲፈልግ በሌዊ ይናገር፣ ሞዴል ሲፈልግ በሌዊ ሞዴል ይሆን፣ ማስቀናናት ሲፈልግ ሌዊ ጋር ነው የሚመጣው።
አልፎ እንጂ የተቀቡ ሰዎች በብሉይ ኪዳን ያሉት እንደነ ሳሙኤል ከክህነት አገልግሎት ይወጡ፣ እንደነ ሳምሶን ከክህነት አገልግሎት ይወጡ በቁጥር እንጂ ያሉት አሸንክታብ ያስረዘሙ እስካሁን የሚፈሩ ቤተ መቅደሱን የተቆጣጠሩት ሲሉ ሩቅ የሚሰማላቸው ሌዊዎች ናቸው። እስቲል እስካሁን አቆሜ እስከምሰብክበት ድረስ እስካሁኗ ድረስ እስራኤል የምትተዳደረውና የምትፈራው በሌዊ። ምክንያቱም ሌዊ ገና መሲሁ ይመጣል ብሎ ስለሚያስቡ በዛ ዘመንም አስበው በጣም እኮ ኃይለኞች ናቸው። አንድ ንጉስ ነበረ የሰለሞን የልጅ ልጅ ንግስና አልበቃው ብሎት እንደ መንግስቱ ያለ ማርያም ክህነትን ማመረው ታሉት እምቢ አለ። በቤተ መቅደስ ገብቶ አጥናለው ሲል ለምጥላው ላይ ወጣ ሲብል ቃል የለም። አንተ እርምጃ እኮ ነው የወሰዱበት። በጣም ኃይለኞች ናቸው። ላቸው ላይ የእግዚአብሔር መገኘት ላቸው ላይ እግዚአብሔር ቅባት ስላለ በጣም ንጉስ እኮ የሚያጸድቁት እነሱ ናቸው። ንጉስ ነህ ብለው መለከት ከነፉልህ ብቻ ነው እስራኤል የሚቀበል ላቸው ላይ ቅባት ስላለ። ይህን ይመስላል ጸሐፊው ሲጽፍልን ሁሉ ቀን ልብስህ ምን ይሁን አለ። እስቲ ከኔ ጋር ሁሉ ቀን ልብስህ ምን ይሁን፣ ከራስህ ላይ ደግሞ ምን አይታጣ። ሁሉ ቀን ሁሌ ሳምንቱ ሙሉ every day every week every month every ሁሉ ቀን ከራስህ ላይ ምን አይታጣ፣ ቅባት አይታጣ። አንድ ሰው ነው አሜን ያለው። የተቀባ ሰው ብቻ ነው የሚሳመው። ሕፃን ልጅ ካያቸዋቸው ነጫጭባ ይሆናሉ፣ ሲቀቡ ግን ይሳማሉ። ሳይቀቡ ትታጥባቸው አላችሁ፣ አጥባችሁ ቀብታችሁ ነው የምትስሟቸው። የተቀባ ሰው ለበርካታ ነገር መፍትሄ ነው። ክብር ለኢየሱስ ይሁን። ሁሉ ቀን ቅባት በራስ ላይ ታጣ ሲል የመጀመሪያው ዛሬ ላወራበት የፈለኩት ሐሳብ የእግዚአብሔር ቅባት በህይወታችን ላይ ልዩነትን ያመጣል። ይላችሁ ልዩነትን ማምጫ ልብስ አይደለም፣ ትምህርት አይደለም፣ ቅልጥፍና አይደለም። ልዩነትን ማምጫ ገንዘብም አይደለም። በገንዘባቸው ብዛት ልዩነት ያላመጡ ሰዎች አሉ። እውነት ነው ኢሳይያስ። ሰው በሀብቱ ብዛት ልዩነትን አያመጣ ሰው። ልዩነትን ማምጫ መንገድ ቅባት ነው። አይናችሁን ክፈቱ። ልዩነታችሁ ቅባታችሁ። በአዲስ ኪዳን ደግሞ አንዱ ተቀብቷል፣ እሱም ኢየሱስ ነው። እዛ ቅባት ስር እኛ አለን አይደል? በአዲስ ኪዳን የእግዚአብሔር ቅባት የእግዚአብሔር ሐሳብ ነው፣ የእግዚአብሔር አጀንዳ ነው፣ የእግዚአብሔር እቅድ ነው፣ የእግዚአብሔር ፕሮግራም ባንተ ላይ ያለው በጣም መሰረታዊ ነገር ነው። ቅባት የእግዚአብሔርን ሐሳብ በህይወታችሁ እንድትፈጽሙ ከሚረዳችሁ ትልቅ መሳሪያ መካከል አለ። ሁለተኛ ልዩነት ያመጣላችኋል። የእግዚአብሔርን ሐሳብ እንድትፈጽሙ ይረዳችኋል። የእግዚአብሔርን ሐሳብ ከእግዚአብሔር ቅባት ውጪ ከእግዚአብሔር መገኘት ውጪ መፈጸም አትችይም። ባንተ ላይ ያለውን ፕሮግራም ለማስፈጸም ሌላ እርምጃ መራመድ የለብህም። ፕሮግራሙ ማስፈጸሚያ መንገድ የእግዚአብሔርን ፕሮግራም ማስፈጸሚያ የእግዚአብሔር ቅባት ነው። በአዲስ ኪዳን የእግዚአብሔር መገኘት ነው። ዛሬ ቅባት እያልኩ ላውራ ፍቀዱልኝ። የእግዚአብሔር ቅባት የእግዚአብሔርን ፕሮግራም አንተ ላይ ያለውን አቺፍ እንድታደርግ ይረዳል። የእግዚአብሔርን ፕሮግራም ለማስፈጸም የሚረዳሽ ከሰው በላይ ቅባቱ ነው። ማን ነው አሜን የሚለኝ? ብዙ ሰው ለእግዚአብሔር ቅባት ሰሚት አያደርግም። ብዙ ሰው ለእግዚአብሔር ቅባት አክኖሌጅ አይሰጥም። የእግዚአብሔርን ሐሳብ በርካታ ሰዎች ካወቁ በኋላ ያንን ሐሳብ ማስፈጸም የሚችሉት በፖለቲካ መስመር ነው፣ በግሩፕ ነው፣ በኮኔክሽን ነው፣ በገንዘባቸው ይሄዳሉ፣ በእውቀት። ወገኖች እንደዚህ አይነት የሚመስል እንጂ የሚቀጥል የለም። የእግዚአብሔርን ሐሳብ ባንተ ላይ ያለውን እግዚአብሔር ምስክሬን የሚስጥህ አታስፈጽሙ፣ አስፈጽሙ። ወንድም እህት አያስፈጽሙ። ሳፖርት ሊያደርጉ ይችላሉ፣ ግን ሰው ናቸው፣ ይደክማሉ። ብዙ ሰዎች በመንገድ የቀሩት የእግዚአብሔርን ሐሳብ ስላላወቁ አይደለም፣ የእግዚአብሔርን ሐሳብ የሚያስፈጽሙበት የእግዚአብሔር ቅባት ስር ሰሚት ስላላደረጉ።
ሰሚሽን ለእግዚአብሔር ቅባት ሰሚት ማድረግ በጣም መሰረታዊ ነገር። በእግዚአብሔር ቅባት ላይ አትደጉ። በእግዚአብሔር ቅባት ላይ እናንተ አንደኛ አትሁኑ። እግዚአብሔርን ሐሳብ ማስፈጸሚያ መንገድ የእግዚአብሔር ቅባት ነው። አመስምሩበት። እግዚአብሔርን ሐሳብ በህይወቴ ማስፈጽምበት የእግዚአብሔር ቅባት። የእግዚአብሔር ቅባት ልዩነት ማምጫችሁ። ልዩነታችሁ ማምጣት የምትችሉት በቅባት ብቻ። በዚህ መጽሐፍ ሲናገር የእግዚአብሔርን ቅባት ያለበትን ሰው፣ ሀገር፣ ቤተሰብ፣ ቢዝነስ፣ ቸርች ከማቆም ምስራቅ የምትወጣውን ፀሐይ በምዕራብ ማውጣት ይቀላል። ይህን ያክል ከባድ። ኢያሱን ከማቆም ኢያሱ ነዘር ነው በገባ ፀሐይ ትቁም አለ ለመጀመሪያ ጊዜ። ለእግዚአብሔር ቅባት የእግዚአብሔር ፀሐይ ሰሚት አደረገች። ሰሚት ማደርግ የለም ለቅባት። የማይንበረከክ የለም ለቅባት። ውስጥ ያለውን ራዕይ ማስፈጸም የምትፈልግ ከሆነ ትምህርትን ተው፣ አትቀላቅል። ለእግዚአብሔር ቅባት ሰሚት አድርግ። እግዚአብሔር ምስክሬ ዛሬ በእጅ አንድ ሰው ይቀባል። በቤተሰቦችሽ ውስጥ በንግግርሽ ልዩነት ልታመጫትሽ፣ በተስተካከለ የአማርኛ ግጥጥሞሽ ልትደመጪ ትችላለሽ እንጂ ሊታዘዙሽ አይችሉም። ጣንም የሚያስብሉ እንጂ አይታዘዙ። ቅባት ሲኖርብህ ሳትናገር ትደመጣለህ። ሳታወራ ይሰሙሃል። አረ ኢየሱስ ጌታ ነው። እስቲ አንድ ሰው የእግዚአብሔር ቅባት ይበል እስቲ። በእኔ ላይ ይህ ነው በሉ እስቲ። ክብር ለኢየሱስ ነው። ከእግዚአብሔር ቅባት ውጭ አትታዩ። የእግዚአብሔር ቅባት ላያችሁ ላይ ያለውን የእግዚአብሔርን ሐሳብ እንድታከናውኑ የሚረዳችሁ መሳሪያ ነው። ቤታችሁን እግዚአብሔር ወዳየላችሁ ማድረስ የምትፈልጉ ከሆነ መጠቀም ያለባችሁ የእግዚአብሔርን ሐሳብ ነው። የእግዚአብሔር ሐሳብ። ክብር ለኢየሱስ ይሁን። አንድ ምስጢር ልንገራችሁ። እስቲ ከቅባት ውጪ ልይ አለችው። አንድ ቀን ሁሉ ቀን ማይ አንተን በቅባት ማለት በቅባት በር ትገነጥላለህ አለችው። በቅባት 300 ቀበሮ ትይዛለህ አለችው። በቅባት እጅ ላይ የታሰረውን ጧር ትመታዋለህ አለችው። እስቲ ናፈቀኝ እኮ አንተን ያለ ቅባት አለችው። እስቲ ከቅባት ውጪ ምን ትመስላለህ አለችው። አሎ ከቅባት ውጪ ምንድነው የምትመስለው? ላይ ይፈልጋለሁ እስቲ አለችው። እንደኔ መሆን ትችላለህ አለችው። ከቅባት ውጪ እንደኔ መያዝ ትችላለህ? እኔ የምወሰን ነኝ አለችው። ሰዎች ሁለት ሰዎች አይደለም አንድ ሰው በጥፊ ከመታኝ ጥቅልል ብዬ የምወድቅ ነኝ። እና ምን ልላችሁ ነው? ቅባቱን አታነካኩት። ቅባት አይነካካም። የተነካካ ወጥ ምን ይላል? እጅ እንዳትል፣ እጅ እንዳትይ። እስቲ ከቅባት ውጪ ልይሽ የሚልሽ ካለ እጅ ነው የምትዩ። ቅባቱን አታነካኩት። ቅባቱ የእግዚአብሔርን ጥሪ እንድታከናውኑ የሚረዳችሁ ትልቅ መሳሪያ ነው። ከቅባት ውጪ ከተገኘ አይነ ስውር ነው የምትሆን። አይራሩልህም ደግሞ በቅባት እንዳደረክባቸው ስለሚያውቁ ከቅባት ውጪ ያገኙ ቀን ጺምን ነው የሚልጩ። ቡቱቱ መስረን የምትሄደው አሁን ሰላም ሆነ ቦልድነስን ያገኘው ላህ ላይ ቅባት ስላለ ወተህ መቺው ያልመታህ የሚያስቆመው ያላስቆመ ብዙዎችን የገደለው ያልገደለ አንተ ላይ ቅባት ስላለ ጓደኞች ከስራው ያልከሰርከው የብዙ ሰው ቤት ተመቶ ያልሞትከው እንደ ስራ ብዛት ያልተከፈለ ላህ ላይ ቅባት ስላለ ቅባቱን አታነካከው። በህይወት መኖሪያችሁ ብቻ ሳይሆን ልዩነታችሁ ነው ቅባታችሁ። ኢየሱስ ያድናል። አግኝታችሁኛል? እሺ
የእግዚአብሔርን ቅባት እንዲቆይ አንተ ጋር የሚያደርገው አንደኛ ይህን ተናግሬ ሰዓት ጨርሳለሁ። የእግዚአብሔር ቅባት በህይወታችሁ ላይ እናንተ ጋር እንዲከርምና እንዲቆይ ቤታችሁ ከክብር ወደ ክብር፣ አገልግሎታችሁ ከክብር ወደ ክብር፣ ቢዝነሳችሁ ከክብር ወደ ክብር፣ ህይወታችሁ ከክብር ወደ ክብር እንዲቀጥል የሚያደርገው የመጀመሪያው እግዚአብሔር ቅባት ከእናንተ ጋር እንዲቆይ የሚያደርገው ከሰጪው ጋር ያላችሁ ህብረት ነው። ከእግዚአብሔር ጋር ያላችሁ ህብረት ቅባቱን አንቺ ላይ እንዲቆይ የሚያደርገው እውነት ከሰጪው ከእግዚአብሔር ጋር ያላችሁ ኢንቲሜሲ፣ ከእግዚአብሔር ጋር ያላችሁ ህብረት። ብዙ ህብረት ቀንሳችሁ ከእግዚአብሔር ጋር ያላችሁ ህብረት ከፍ ካለ ቅባቱ እናንተ ላይ የመቆየት ያለው እድል እየጨመረ ነው። በሌላ አማርኛ ከእግዚአብሔር ጋር የሚኖራችሁ ህብረት ከሌላ ጋር ያላችሁ ህብረት በሚቀንስበት ጊዜና ከእግዚአብሔር ጋር ያላችሁ ህብረት እየጨመረ ሲመጣ እግዚአብሔር እናንተ ጋር ያስቀመጠውን ፕሮግራም ለመፈጸም የምትፈጥኑበትን አቅም ታገኛላችሁ። ለምሳሌችሁ የትኛው ፕሮግራም የሰው ፕሮግራም በእናንተ ላይ ያልቃል አያልቅም? ሰው ካንተ ጋር ያለው ፕሮግራም ያልቃል አይደለም? አንተ መንግስት እንኳን ከመንግስት ጋር ያለው ፕሮግራም ያልቅ ይችላል። ከመንግስታት ጋር እግዚአብሔር ካንቺ ጋር ያለው ፕሮግራም በክርስቶስ ነው። ያንን ፕሮግራም ማስቀጠል የምትችለው ደግሞ ከእግዚአብሔር ጋር ባለ ኢንቲሜሲ ከእግዚአብሔር ጋር ያለ ቅባቱ አንተ ጋር መቆየት የሚችለው ቅባቱ መከረም የሚችለው ከእግዚአብሔር ጋር ያላችሁ ህብረት። ከእግዚአብሔር ጋር ያላችሁ ህብረት ጤነኛ መሆኑን ማረጋገጥ ከፈለጋችሁ ከሰዎች ጋር ያላችሁ ህብረት እየቀነሰ ይመጣል። አላስፈላጊ ህብረቶች እየቀነሱ ይመጣሉ። ለምሳሌ ከእግዚአብሔር ጋር ህብረት የሌለውና ፍሪጅ ውስጥ ያለ ቅቤ አንድ ነው። እረግማለሁ። ፍሪጅ ውስጥ ያለ ቅቤ ነው። ዋጋውም እንደምታውቁት ነው። ሾላ ገበያ ሄዳችሁ እንደሚሸጠው። ፍሪጁ ሲገባ ግን ሽታ አለው የለው? ስታነጥሩትስ የቅቤው ሽታ ሁሉ ቀን አክቲቭ እንዲሆን እሳቱ ላይ መቀመጥ አለበት የለበትም? አካባቢውን እንዲያውድ፣ ሰፈርተኛውን እንዲያውድ፣ ትዳራችሁ አካባቢውን እንዲያውድ፣ ቢዝነሳችሁ አካባቢውን እንዲያውድ፣ ህይወታችሁ አካባቢውን እንዲያውድ ሁሉ ቀን እሳቱ ላይ መክረም አለበት። ቅባቱ ከእናንተ ጋር እንዲቀርብ ከሚያደርገው መሰረታዊ ነገር መካከል አንዱ ከእግዚአብሔር ጋር ያላችሁ ህብረት ነው። ህብረት በሉ እስቲ። ይሄ ህብረት ደግሞ ከባድ ፍቅር አለ። ዓላማው ደግሞ ምን መሰላችሁ? የራሱን አጀንዳ በእናንተ ህይወት ማስፈጸም የሚረዳችሁ ትልቁን አቅም ይሰጣችኋል። እግዚአብሔር ቤተሰቦች በጌታ ፍቅር ልንገራችሁ፣ በጣም ስለምወዳችሁ ስፔሻሊ ደግሞ ካብራችሁ የምታገለግሉ ስሙ። ኤልያስን ታውቁታላችሁ አይደል? ነብዩ ኤልያስ ወገቡን አሸፍጦ ሰረገላው ምን አደረገው ይላል? ቀድሞት ሄደ ይላል። የእግዚአብሔር እጅ ላው ላይ ምን አረችበት? አይ ቅባት ላው ላይ አለ። አኖይንትድ ነው። አኖይንትድ ነው። ልዩነትን አመጣለት። ለምንድን ነው ሲባል ህብረት ነበረው። ይኸውላችሁ የእግዚአብሔር ከባድ አጀንዳ አንተ ላይ እንደኖረና የእግዚአብሔር ቅባት አንተ ላይ እንደኖረ ምልክቱ ልንገራችሁ። ምልክቱን የሚነካካችሁ እጅ ይበዛል። ከክብር የሚያጎድሏችሁ የሚወዷችሁ የሚነካካችሁ እጅ ይበዛል። እናንተም የማይነካውን በመንካት ጊዜያችሁ ይጠመዳል። ይሄ ምልክት የእግዚአብሔር ቅባት አንተ ላይ ለመኖሩ ማረጋገጫ፣ አንቺ ላይ ለመኖሩ ማረጋገጫ። ቅባት የሌለበት ሰው ተጽዕኖ ማፈጥርም ሰው ኃጢአትም አይሰራም፣ ክፋትም ሰፈራ አይሄድም፣ ሰላም አይኖርም። የሚዋጋው የለ፣ የሚወቅሰው የለ፣ በጌታ ሰላም ነው የሚኖረው። የሚመራው የለ፣ ግባ ውጣ የሚለው የለ፣ የሚጸልይለት ሰው የለ፣ ኃላፊነት የለበት፣ ራሱን ችሎ ነው የሚኖረው። እንዲህ አይነትን ሰው በጌታ ሰላም ኑር ነው የምትለው። በጌታ ሰላም ለጌታ ክብር ኑር ነው የምትለው። ሪስፖንሲብል ስትሆንስ፣ አኖይንትድ ስትሆንስ፣ የእግዚአብሔር ቅባት ሲኖርበት፣ ህዝብ እንደምትጠቅም ሲታወቅስ፣ ትልልቅ ቢዝነሶችን አውጥተህ እንደምታስገባ ሲታወቅስ፣ ትዳር ሲኖርስ፣ ቤተሰብ ሲመሰርትስ፣ ልጆች ሲኖርስ ሚነካካ እጅ ይመጣል። አንተም በእድሜ እንኳን ሳትበስል የማይነካ ትነካለህ። ቅባቱ አንተ ላይ የመኖሩ ማረጋገጫ ነው። ለዚህ መድኃኒቱ ምንድን ነው? መፍጨርጨር አይደለም። ከእግዚአብሔር ጋር ህብረት ስታረግ ይበተናል። ዛፍ ላይ ብዙ ወፎች ያርፋሉ። እነዛን ሁሉ ወፎች ለማባረር በነዛ ሁሉ ልክ ድንጋይ አትወረውርም።
አንድ ድንጋይ ስትወረውር ሁሉም ወፎች አንዳንድ ችግሮችን በኢየሱስም አይደለም ህብረት ስታደርግ ይበተናሉ። ስሪ ዳሚቴ ገብቷችሁ አለምሮ ትክክል ነው አይደል? ኤልያስ ለምን ቀደመ ሲባል እግዚአብሔር ረዳው የሚል ሰው ያለ። እኔ ስነ መለኮት ተማሪ ነኝ ብራዘር። በደም በቃ በተቻለኝ አንብቤያለሁ። የኤልያስ ልዩነት ቅባቱ አይደለም፣ ከእግዚአብሔር ጋር ያለው ኢንቲሜሲ ነው። በቀርሜሎስ ተራራ ላይ ግንባሩን ጉልበት ውስጥ አድርጎ ምን ያደርግ ነበር? ከዛ በኋላ አንድ ወገኖችን ፍጥረት ቅባቱ ስትጠብቀው ስታስጠብቀው እኔ እኮ ይገርመኛል። የዛን ዘመን የቤተ መንግስት ሰረገላ ሪፈረንስ መጽሐፍ ላይ ገብታችሁ ተመልከቱ። 32 ነጭ ፈረስ ነው። በሂሳብ ነው የምንተማመነው። አንድ የፈረስ ጉልበት 62 ፓወር አለው። ሁለት የፈረስ ጉልበት ከአንድ ቪትዝ ይበልጣል። በስማ ጉልበቱ እሷ በነዳይ ስለምሰራ አትቆምም እንጂ የሆነ ሜትር ቢሰጣቸው በጣም ፈጣኖች ናቸው። 4 ብታረገው ደግሞ አስብ 32 ጊዜ ምናምን መተዋ ያንን ነው የፈጠጥ ነው ሄደው በከባድ ፍጥነት ነው እና አካብ ሰረገላው ላይ ቁጭ ብሎ ሰረገላው ሹፌር ሰረገላውን እየነዳ እንዲህ ወክ እያደረገ ምናምን እንዲህ ሰውየው ብዙም ያለ ሲል አስባ በስማ ነው የምትለው። እኔ ዛሬ ስጸልይ የሆነ እጅና የሆነ ቅባት ሰሚት ስለምታደርግ ለዛ ቅባት እግዚአብሔር ያስቀድምሃል። አሜን። ሳምሶኖች ካላችሁ ወንድም ሴቶችም አታነካኩት፣ ቅባቱ አታነካኩት። ትዳራችሁን አታነካኩ፣ ቤታችሁን አታነካኩ፣ ቢዝነሳችሁን አታነካኩ፣ ወጣትነታችሁን አታነካኩ፣ ህይወታችሁን አታነካኩ። የምትነካኩም ሰዎች ካላችሁ አቁም። ከምትወዱት ነገር ይልቅ የወደዳችሁ ይበልጣል። ቅባቱ ይበልጣል። አንቺ ላይ ያለው ቅባት ይበልጣል። እኔ ላይ ያለው ቅባት ይበልጣል። አንዳንድ የምንበረከክባቸው አቅም የሚያሳጡን የራሳችን በርካታ ነገሮች አሉ። ማሸነፊያ መንገዱ ግን ይሄ ነው። ከሰው የተለየ ችግርና ከሰው የተለየ ፈተና ውስጥ አላታልፉ ትችላላችሁ። ነገር ግን አልናፈቀሽም ቤትዬ? እግዚአብሔር ሐሳብ በህይወትሽ በፍጥነት እንዲሆን ሰሚት ማድረግ ነው። ለዚህ ቅባት ሰሚት ማድረግ ከነ ደሊላ ጋር እንዳትጫወች። እንቆቅልሽ ሲሉሽ ምን አውቅልሽ ብለሽ እጥፍበይ እንዘርም ነው እንቆቅልሽ ምናምን ነው ቢሉኩ ቅባት ሲኖርብህ ብቻ ነው እኔ ቢጠይቁ። ቅባት ከሌለበት አይጠይቁም። እንቆቅልሽ ይልሻል። እንቆቅልሽ ስትል ምን አውቅልሽ ብለህ እጥፍ። እርድና እሱ ነው፣ ግርድና እሱንም አውቀዋለሁ ምናምን ካል ግርድና ውስጥ ገብተሃል። የሞተልህን አታነካካው። የሞተችልህ ቆንጆ ሴት የለችም። የሞተልሽ ቆንጆ ወንድ የለም። የሞተልሽ ኢየሱስ ነው። መጽሐፍ እንደሚል እንገር በብብት የምትተኛው ሚስት ነውርን እናርግ ብትል ምን ይላል ዘሌ? እሺ አትበላት። ከሚስት በላይ ምን አለ? ራስን ገብተህ የምትሰጥባት። ቅባቱን ሊያነካካ በሚችል የህይወት መስመር እንሂድ ብትል፣ አመጽ ውስጥ እንግባ ብትል፣ ሐሜት ውስጥ እንግባ ብትል አትስማት እኮ ነው የሚለው። አንተ ለምን ኢቭን መጽሐፍ ምን እንደሚል ታውቃለህ? ሚስቶችን አንተ ጠብቃቸው ነው የሚለው። ሚስት መሪውን ከያዘች ከባድ። በዘፍጥረትም ችግር አምጥታለች፣ አሁንም ችግር ታመጣለች። መረዳት ነው ያለባቸው። የሚስት ቦታ ዘውድ ናት። ሚስት አብረቅራቂ ናት። ግን ጥሩ ጭንቅላት ካገኘች፣ ሞላላ ጭንቅላት ካገኘች ዘውዱ ምን እንደሚሆን አስበው። ወንዶች ባሎች ሚስቶቻቸውን በአግባቡ ካልመሩ የዘውድ ውበት ይጠፋል። የምንድነው እቺ ትልቁ አገር ያላት እንቁላል የምትጥለው ምን ነበር ስሟ?
የሰጎን እንቁላል አይተሃል? የሰጎን እንቁላል ላይ ዘውድ ታስቀምጣለህ? ሚስቱን በአግባቡ የማይመራ ሰው እንደዛ እንቁላል ሾጣጣ ነው። ከዛስ በኋላ ቤቱ ይመበጥበጥ ይሆናል። ለቅባት እሷ ሰሚት አታረግ። ሴት ልጅ በባህሪዋ ሰሚት የምታረገው አኖይንትድ ባል ስታገኝ፣ ሊመራት የሚችል ባል ስታገኝ። ከዛስ በኋላ ካልሆነስ ሁሉ ቀን እሷ ናት ቤቱ የምትመራው። እሱ ደግሞ ጭቅጭቅ ፍራቻ እሷ የምትለውን ስለሚሰማ ሄዶ ይጋጫሉ። እድገት የለውም ቤቱ። የመርካቶ ታክሲ ነው የሚመስለው ያ ቤት። የመርካቶ ታክሲ አይታችኋል? የተገጫጨ ውይይት ነው የሚመስለው። ለዚህ መፍትሄው ከእሷ ጋር መጨቃጨቅ፣ እሷም ከእሱ ጋር መጨቃጨቅ አይደለም። ለዚህ መፍትሄው እሱ ለቅባቱ ሰሚት አድርጎ የቤት ራስ እንደመሆኑ ገብቶ። ባል የሚስቱ ምንድን ነው? ራስ ነው አይደል? የቤተ ክርስቲያን ራስ ማን ነው? ልክ እንደዚሁ ሰሚት እንዲያደርጉ ካስፈለገ ቤተ ክርስቲያን ውበቷ ለክርስቶስ ሰሚት ማድረጋ እንደሆነ ባልም ልክ እንደዚሁ ባል ላደረገው ኃላፊነት ለሰጠው ቅባት ለሰጠው አካል ሰሚት ሲያደርግ ሳታቀው እሷ ትስተካከላለች ሳትነግራት። ለምን መሰለ? አንቴናዋ ያለው እግዚአብሔር እጅ ነው። አንተ አስተካክላለሁ ብለህ ነው አልጀዚራ እያደረክ እየበጠበጥክ ያለው። ሚስትን የሚያስተካክል ጎበዝ ባል በዓለም ላይ እስካሁን እስከማስተምርባት ድረስ የለም። በነገራችን ላይ ሚስትን ትምህርት አያስተካክላትም። ከትምህርት በላይ የሚያስተካክላት መንፈስ ቅዱስ ነው። ለምን ልንገርህ፣ እኔ ምን ልነግርህ እኮ የምችለው በጣም ሴንሲቲቭ ናቸው ለጌታ መንፈስ። አንተ እኮ ዛሬ ተጀመረው አምልኮ ከነገ ወዲያ ሃሌሉያ ሊያደርግ ይችላል። እሷ ኢሚዲየትሊ ገና ሙዚቃውን ሰማ ከነገ ወዲያ ነው የምትሰማት። እሷ ዛሬ እግዚአብሔር የነገረችን ድምፅ አያገባህም። ቅርብ ናቸው፣ ግን ችግሩ ለሁለቱም ቅርብ ናቸው፣ ለሰይጣንም ለሱም። መጠበቅ ያለብን እኛ ነን። መጠበቅ ግን የምትችለው አንተ በሽጉጥና በክላሽ አይደለም። እግዚአብሔር ቅባትን ራስን ሰሚት አድርግ። በርካታ ስኬት በሴቶች እንደሚመጣ በርካታ ጥፋትን በእነሱ ይመጣል። ሴት እህቶቻችንንና ሴት ሚስቶቻችንን ማስተካከያ መንገዱ ወንዶች ጅርቱ አላችሁ። እግዚአብሔር ቅባት ስር ሰሚት አድርጉ። አሜን። እግዚአብሔርን ቅባት መጠበቂያ መንገድ ብልጣብልጥነትህን አቁም። ቅባትን ማስጠበቂያ መንገዱ እርድና አይደለም፣ ኮኔክሽን አይደለም። ታያቸው፣ የሚያጣድፉሽን ታያቸው። ዛሬ ነው መልክ ይረግፋል፣ ጉብዝና ይደክማል። ሳይደክም ለቅባቱ ሰሚት አድርግ። ትለመልማለህ። በእርድና ማስቀጠል የምትፈልጉት ትዳር ካለ፣ በእርድና ማስቀጠል የምትፈልጉት ስራ ካለ በኮኔክሽን የትም አይደርስም። ለቅባቱ ሰሚት አድርጉ። በነገራችን ላይ ሁሉም ወንዶች የሚወዳት ሴት ቆንጆ ሴትን እኮ አይደለም። ወንድ በእርግጥ በሁለት ይከፈላል። አንደኛው ወንድ እንደ ፍየል ነው። ሁሉም ላይ ካልወጣ የሚል ነው። አንደኛው ወንድ ግን የዓላማ ወንድ ነው እና ሁሉም ሴት የሚወዷት ይሄ ሁለተኛው ጤነኛው ፍየሉ አይደለም። ይሄኛው ወንድ ቆንጆ ሴትን አይደለም፣ ቆንጆ እንደሚረግፍ ስለሚያውቅ፣ ውበት እንደሚደክም ስለሚያውቅ ላኖይንትድ ሰሚት የምታደርግ አስተዋይ ሴት እንደሚወደው። አስተዋይ ሴት መጽሐፍን ብሎ ይናገራል። የናባል ሚስት የነበረችው አቢጊያ አይምሮዋ የተመሰገነ ነበር ይላል። ምን ማለት ነው? የንጉሱን ቅባት ማስጠበቅ የምትችልበት አንደርስታንዲንግ አላት። በሌላ አማርኛ ቀዳማዊት እመቤት መሆን የምትችልበት መረዳት አለ። በምን አወቅ በሉኝ። ናባል ዳዊትን ሰድቦ ዳዊት ተናዶ አብሮት ያሉትን 400 ሰዎች ይዞ የናባልን ያለውን ለመጨረስ ሲመጣ አቢጊያ 2 አህያ ጥፍጥፍ ዳቦ፣ 3 አህያ ጥፍጥፍ የወይን ምናምን
አድርጋ ባሪያዎቿን አስከትላ በአህያ ተቀምጣ በመንገድ አገኘችው። እሳት ጎርሶ እሳት ለብሶ የመጣውን ሰው ቤንዚል አረርም ያረከፈከፈችበት። በነገራችን ላይ ሴት ፍየልም አለ አርከፍካፊ፣ ቤንዚል አርከፍካፊ። ለምንም የማይሆኑ በቃ በጥባጮች ማለት ነው። እነሱ እንኳን አምቡላንስ ብላቸው ጥሩ ነው። አምቡላንስ መኪና እየነዳሽ በጌታ ሰላም በሰላም እኮ ነው ያለው። ከዛ ልክ እንደ ምን ክራውድድ ሲሆን ምናምን ይላል። ድንገት የሚጮኸው ፍየል ሴቶች ናቸው እነዚህ። ሴቷ ፍየል እናንተ አይደላችሁም እኮ እናንተ በክርስቶስ የተወለዳችሁ አይደላችሁ። እቺ አስተዋያዋ ሴት ግን መጽሐፍ ምን ይላል? እሳት ጎርሶ እሳት ለብሶ የመጣውን ዳዊትን ብድግ አለችና ከአህያዋ ወርዳ ንጉሥ ሆይ 1000 ዓመት ንገስ አለችው። ሰውየው ንጉሥ ነው እንዴ? አልነገሰም እኮ ግን አኖይንትድ ነው። ጥሪውን ታውቃለች። እግዚአብሔር ከሱ ጋር እንዳለ ተለያለች። ንጉሥ ሆይ 1000 ዓመት ንገስ፣ ባሌ ልክ እንደ ስሙ ሰነፍ ነው አለችው። የባሉን ስንፍና አውቃ አብራ የምትኖር ሺዝ ማቹርድ እኮ ባል አይደገምም ብላ እኮ ነው የኖረችው። እግዚአብሔር ገላገላት እንጂ ገብተዋል። ሰብሬ አልወጣም ማለች። እግዚአብሔር ሰብሮ ያስወጣኝ። ክፉ አታናግሩኝ እናንተ። ያ የጦር ሰው፣ ያ የሚያስፈራ የእስራኤል ጀግና፣ ያ የእግዚአብሔር ኩራት፣ ያ እንደ ልቤ የተባለው የእግዚአብሔር ልዑል ኢየሱስ ሊመጣበት የታሰበበት ደረት ከፊት ለፊቷ ተንበረከከ። አቃተው፣ አቅማጣ፣ ከሰገባው ሰይፉ መለሰው። አንዲት ሴት ከቁጣ አንቺ አይምሮሽ የተመሰገነ ጆቼ ልት ምትሉት ይሄ ነው ልትገራችሁ። ምን እንዳለች ታውቃለህ? አንተ አለችው፣ አንተ የእግዚአብሔርን ጦርነት የምትዋጋ ነህ። ስለምን በከንቱ በማይመጥን እጅን በከንቱ በማይገባ ቦታ እኔ የሚመስለኝ ለነገሩ ጋሽ አስራት ሊያውቅ ይችላል። ሌላም ካለ የታንክ እጅ ፍሬን ታውቃለህ? ከነገሩ ነው የሚቆመው። ዳዊት ልክ እንደዛ ነው የቆመው። አቃተው፣ ቀጠለው። ሰላምታ ሰጣት። እንጂ አይምሮሽ የተመሰገነ ነው አላት። ልቡ ተነካ። ፍሬንድ ባልየው ሳይሞት ተነድፏል፣ ተደርጓል። ልቡ ግን ምንም ማድረግ አይችልም። ምክንያቱም የሰው ምንድናት? ግን ከልጃገረድ ትበልጣለች። ወንድ ካላገባት ትበልጣለች። አየህ፣ ጤነኛ ወንድ አስተዋያል። እንዲህ አላት በውስጡ ማለት ነው። እንዴት እንጠይቀዋለን? ከፈለግሽ ማግባት ነበር ብሏት ይላል። ማግባት ነበር ተመለሰ ይላል። ይሰጣው ከቅርብ ቀን በኋላ ይላል ናባልም በልቶ ጠጥቶ ትን ብሎት፣ ይሄ ሆዳም የእግዚአብሔርን የማይረዳ ለቅባት ሰሚት የማያደርግ ትን ብሎት ሞተ ይላል። ባለው ነገር ሳይነግድ፣ ባለው ነገር አስራት ሳያወጣ፣ ባለው ነገር ወንጌል ሳይሰራ፣ ባለው ነገር እያጠራቀመ። ለቅባት ሰሚት የማያደርጉ ሰዎች ለእግዚአብሔር ቤት ስራ አይሰጡም። ገንዘብ ይጠራጠራሉ። እግዚአብሔር ቤተሰቦች ባሏ እንደሞተ ዳዊት በሰማ ጊዜ ሙዝቦልድ አልጋ የለው፣ ቤት የለው፣ ድንጋይ ትራሱ ነው። መልእክተኛን 4 ሰው አድርጎ ላከ። ስጦታ ይዞ አልመጡ። አቢግያ ሆይ ያሉት፣ አቤት በጎ ፈቃድሽ ከሆነ ንጉሱ መልእክት ልኮናል አሏት። ምንድን ነው የላካችሁ? ሰው ሚስት ትሆኚው ዘንድ አሏት። ይፈልግሻል ሊያገባሽ። እኔ ባሌ ሞተብኝን? አዎ። እኔ እኮ ወንድ አውቃለሁ። አዎ። እሱ እኮ ነገ ንጉስ ይሆናል። አዎ። ከምራችሁ ነው? አዎ። በተቃራኒው ልንገራችሁ እስቲ። ላለመሄድ በርቂ እኮ ማረጋገጫ አላት። ቤኪ ምርጥ ምን አላት ካልከኝ 2 ወፍጮ ቤት አላት። ሄደን ጠይቃታለን። ሰውየው ሀብታም፣ 4 ኮስሞቲክስ ሱቅ አላት። ቢተረጎም ብዙ በጎች አሉት ነው ንጉስ የሚጠይቀው። ሰው አስበዋል?
ይሄንን ሁሉ ነው ዘግታ ትታ ቅባት ካለበት ስር ብኖር ይሻለኛል አለች። ምን ማለት ነው? የኔን አይምሮ እኔ ዘውድ ነኝ ሄጂ ቁጭማ እኔን አንደርስታንድ የሚያደርግ ሊመራኝ የሚችል ቅባት ያለው ሰው ነው። እኔ እኮ ምርጥ ሴት ነኝ፣ ምርጥ ወንድ ያስፈልገኛል፣ ባል ሊሆነኝ ሰው ያስፈልገኛል። ሄደችና የዳዊት የመጀመሪያ ልጅ ነው የወለደችው እሷ ናት፣ ዳንኤል የሚባለው። የዳዊት የመጀመሪያ ልጅ ስሙ በነገራችን ላይ ዳንኤል ይባላል። አቢግያ ነች የወለደችለት የመጀመሪያ ልጅ ዳንኤል የሚባል። ምድረ በዳ ገብታ ከሱ ጋር ድንጋይ ተንተርሳ አብራ ታግላ ቤተ መንግስት ገባች። የእግዚአብሔር ቤተሰቦች አስተዋይ ሰው ወንድ ልጅ ይፈልጋል። ሴት ልጅ ቅባት ያለውን ሰው ትፈልጋለች። ቅባቱን ማስጠበቂያ መንገድ ከእግዚአብሔር ጋር ህብረት ማድረግ ነው። ጌታ ከረዳኝና ካለው የሚቀጥለው ሳምንት ሌላውን ክፍል ቀጥልላችኋለሁ። ካልሆነ ሌላ መጽሐፍ እንጀምራለን። ይህን አገልግሎት ለመደገፍ ከስር ባስቀምጥነው የባንክ አካውንት እንድትጠቀሙና የወንጌልን ስራ አብራችሁን እንድትሰሩ እያልን ዩቲዩብ ቻናላችንን ሰብስክራይብ በማድረግ ፌስቡክ፣ ኢንስታግራም እና ቲክቶክ አካውንታችንን ፎሎ በማድረግ የጌታን ስራ እንድትደግፉ ጥሪ እናቀርብላችኋለን። ለበለጠ መረጃ በእነዚህ ስልኮች ተጠቅመው ይደውሉ። ተባረኩ።